ጋር ውሰድኝ እንዴ አሁንም ሐሳብ ልቀይር ነው ትወስደኛለህ አትወስደኝም ሰላም የወንዴ ተውኔት ዩቲዩብ ቤተሰቦች እንዴት ናችሁ ዛሬ እንግዲህ በራሴ ዩቲዩብ ቻናል ራሴ መጥቻለሁ ጉዳይ ምንድነው የሚጣቀመም ጋር የዛሬ አመት አንድ ከበር ጥያቄ ጠይቃኝ ነበር እናቴ ጋር ውሰደኝ ብላ እዛ በቃ በሚቀጥለው አመት ወስድሻለሁ ብያት ነበር አይደርስ የለም እንግዲህ አመቱ ደረሰና ትምህርት ተዘጋ አሁን እሷ በደንብ እየጠየቀችኝ ምናምን ነበር ያው ቀኑንም ጓጉታ ነበር ስትጠብቅ የነበረው እኔ ደግሞ በግል ዛሬ ልነግራችሁ ወደፊት ልነግራችኋለሁ ዛሬ ግን ልነግራችሁ በማልችለው ምክንያት ለጊዜው እሷን እናቷ ጋር መውሰድ አልችልምና በጣም ግራ ገብቶኝ ነው የመጣሁት ሰፈር ያው ስትመጣ ጓሮ ሰፈር ነው ያለው ሜዳ ነው ያለው ብላችሁ ነገሯት ብዬ አሁን ትመጣለች ስትመጣ እንግዲህ ምን እንደምትለኝ አላቅም ግን ከባድ ነው ያው በጣም ብዙ ነገር ልጅ ናት አሁን ያለውን ነገር ለመናገር ትንሽ ይከብደኛል አለመናገርም ይከብደኛል ልጅቷ አሁን ሚጣ ነሐሴ ሲመጣ 9 አመት ይሞላታልና ቢያንስ ተለቅላለች እድሜዋ ትንሽ ከፍ ሲል ነው መናገር የምችለው ይሄን ጉዳይ ግን ሴት ልጅ ያው ቀድማ ነው የምታድገው ቀድማ ነው የምትበስለውና በጣም ከባባድ ጥያቄዎች ነው ስትጠይቀኝ የነበረው ይሄን አመት አሁን እንዳው አይሆንም የለም እንግዲህ ሰኔ 30 መጨረሻ ሰርቲፊኬት የምንቀበልበት ነው ያው ራሴ መቀበል ስለምችል እኔን አሳየኝ አገናኘኝ እያለች ነው እና በጣም ጨንቆኛል በጣም ከፍቶኝ ነው ያለውትና እስኪ የምትለውን ነገር አብረን እናያለን ቢሆንና ተረርታኝ እሺ ብላኝ የተወሰነ ጊዜ ብትጠብቀኝ ደስ ይለኛል ደግሞ ካላት ከባድ ጉጉት የተነሳ እንደዚህ እሺ ትለኛለች ብዬም ማሰብ እኔም ከብዶኛል ስለዚህ ያለን አማራጭ መሞከር ነው ድላችንን እንግዲህ እስክትመጣ ድረስ አብረን እንጠብቅ እንግዲህ እየመጣች ነው ቅመሟ እቤት እኮ ሳተክ ልጆቹ ሜዳ ነይ ብሉሻል ብሎኝ ነው እንዴት ነሽ ደህና ነሽ ደህና ሰላም ነው ጠዋት በኋላ ስንመጣ እናወራለን ተባብለን ነበር አይደል ስለዚህ ምንድነው የምናወራው ትምህርት ሲዘጋ እናትሽ ጋር ወስድሻለሁ አላልከኝም አዎ ብዬሻለሁ ትምህርት ተዘግቷልና እሱን እናወራለን ብዬ ነው ግን ሰርቲፊኬት ገና አይደል እንዴ ሰርቲፊኬት እኮ አንተ መቀበል ትችላለህ እችላለሁ ግን ቀስ ብለሽ ሰርቲፊኬት ተቀብለሽ ብትይ አይሻልም ትምህርት ሲዘጋ ያልከኝ ትምህርት ተዘግቷል እና እስከ ሰርቲፊኬት እስከ ሰኔ 30 አትጠብቂም ሲዘጋ አይደል እንዴ ሰርቲፊኬት እኮ ወላጅ ሄዶ መቀበል ይችላል ኮታሪያው ምንድነው የምትፈልጊው እናቴ ጋር ውሰድኝ ብዙ ጊዜ ስጠይቅሽ ትምህርት ሲዘጋ አላልከኝ ብዬሻለሁ እሱማ እና ነገ ነው የምትወስደኝ ዛሬ አይ አሁን እኮ ድንገት አሁን በሆነ አይሆንም ሩቅ አይደል እሱ ያለችበት ቦታ እንደነገርኩሽ ስለዚህ በጣም ረጅም ጊዜ ምናምን ረጅም ሰዓት የሚፈጅ ነው በመኪና ነው የሚሄደው በጣም ረጅም ሰዓት ነው የሚፈጀው ግን ከዛ በፊት ምን መሰለሽ አሁን አንቺ ገና ልጅ ነሽ አሁን 9 አመት ነው ገና የሚሞላሻል 8 አመትሽ ነው አይደል እኮ ከፍ ስትይ ራስሽ ትምህርት ጨርሰሽ ምናምን ብትይስ እንዴ አሁንም ሐሳብ ልቀይር ነው ትምህርት ሲዘጋ ወስድሻለሁ ያልከኝ ትምህርት እስከሚዘጋ ጠበቅኩ አሁንም ሌላ ሐሳብ ታመጣለህ እንዴ አረ ይኸውልሽ ሚጣ ተረጋጊ ሲጀመር እንደዚህ ሰው ልጅ አባቱ እንደዚህ ያወራ ማር ይቅርታሽ እና በጣም ተረጋግተሽ ነው ማውራት ያለብሽ ከአባትሽ ጋር ደጋግመን አውርተናል አንቺ እንደዚህ አይነት ጸባይ የለሽ አይደል ስለዚህ መሄድሽ ደስ ነው የሚለኝ አይተሻት ምናምን ትምህርት ሲኖር ኔጋ ተመጫለሽ ግን እኔ ምናልባት አሁን መላክ ማልችልበት ሁኔታ ቢፈጠር እኔ ባይመችስ ሚባል ነገር የለም ወስድሻለሁ ብለኸኛል ትወስደኛለህ አሁን እኮ ይኸውልሽ ሚጣዬ ያልገባሽ ነገር ምን መሰለሽ እኔ በጣም ብዙ ብር ነው የሚያስፈልገው ትራንስፖርት አንቺን ልኮ ለመመለስ ማለት ነው አዳዲስ ልብሶች መግዛት አለብኝ እንደዚህ የድሮ ልብሶችሽን ለብሰሽ ምናምን እሷ ጋር ብትሄጂ እኔ
ደስ አይለኝም። ገብቶሻል? ጥሩ ልብስ ገዝቼልሽ የትራንስፖርትም በአሪፍ አሁን እንዲህ በቅጥቅጥ መኪና ምናምን ሳይሆን በሰላም ባስ ምናምን ከቻልኩ ደግሞ በአውሮፕላን ምናምን ብትሄጂ ድረስ ስለሚለኝ ነው። አውሮፕላን ምን ብላ አታጓጓኝ። በፈለገው መንገዱን ላከኝ። ይሄው በተገኘው መኪና ላከኝ። እሺ ለምንድን ነው እንዳልሄድ የፈለከው ከብሩ ውጭ? ይኸውልሽ የሚታየውን ከብሩ ውጭ ያለው ነገር አንቺ ትልቅ ስትሆኚ ትምህርትሽን ስጨርሺ ብትሄጂ ይሻላል ያልኩት አሁን በአንቺ እድሜ የሚነገር ነገር አይደለም። ገብቶሻል? እኔም የሆነ የተወሰነ ጊዜ ቆይቼ አንቺም ትምህርትሽም እድሜሽም ከፍ ሲል ራስሽ በራስሽ ተወስነሽ እንድትሄጂ ስለፈለኩኝ ነው። ምናልባት እዛ የምትሄጂበት ቦታ አንቺ እንዳሰብሽው እናትሽ ብቻዋን አይደለም ያለችውና እሷም አሁን ዝግጁ ላትሆን ትችላለች ብዬ ነው። እኔ በስልክ አውርቻት ነይ ብላኛለች። በቃ ውሰደኝ። ባለፈው ዓመት ዛሬ ነገ ያልክ ክረምቱ አልቆ ትምህርት ተጀመረ። ዘንድሮም እንደዚህ ያልክ ልታሳልፈኝ ነው? አይደለም ቅመም፣ ይኸውልሽ አሁን እኮ ባቢዬ ምንም ነገር ቢወጣ ዘንድሮ እሄዳለሁ። አንተን ያገኝሃል እኔን የፈለገኝ ቆይ እንደሱ አይደለም። ይኸውልሽ እንደሱ አይደለም። በምንም ሁኔታ ብኖርየትም ስፍራ ብኖርየትም አንቺ እኮ ልጅ ሆነሽብኝ ነው የሚጣ ላንቺ የሚነገር ነገር አይደለም። የማትይበት ምክንያት ከብሩ ውጭ ጥልቅ ነው ስሜ ያላንተ ሲጠራ አንተ ትወስደኛለህ አትወስደኝም? ይኸውልሽ ቅመማ እኔ እውነቱን ስነግርሽ ማለት ነው በቃ ልወስድሽ አልችልም። ገብቶሻል? ልወስድሽም አልችልም። አንቺ ደስ እንዲልሽ ሄደሽ እናትሽን አይተሽ ጓጉተሽ ናፍቀሻት ምናምን ስለሆነ ሄደሽ አብረሻት እንዳትሆኝ ፈልጌ አይደለም። በቃ እኔ ራሴ የግል ምክንያት ስላለኝ ነው። ሲጀመር ባለፈው ሳምንት ትምህርት ከተዘጋ ጀምሮ ዛሬ ነገ ስትለኝ ታውቁኝ ነበር። አንተ መቼም አትወስደኝም። ደስተኛም እንደሆነ አልፈልግም። ባቢዬ ምክርህ ያጸናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔ። እንግዲህ ቤተሰቦቼ ያው እንዳያችሁት ነው ሞክሬያለሁ እኔ አሪፉን ነገር ደህናውን ነገር ለማድረግ። ግን እንግዲህ ሴት ልጅ ያው ቶሎ ነው የምትበስለው። በሷ አይምሮ ደግሞ አሁን ያለውን ነገር መናገር ለኔ ትንሽ ስለሚከብደኝ ነው መናገርም ያልፈለኩት። እንግዲህ በቀጣይ እንደምንም አባብያት ለማሳመን እሞክራለሁ። እንግዲህ ታውቁታላችሁ መሙን ምን ያህል እንደሆነ የሷም እንደዚህ ብቻዋን ከኔ ጋር መኖሩ በጣም ከባድ እንደሆነ ያው ይገባችኋል። የሷም እሷን ማጣት በጣም ከባድ እንደሆነ ታውቃላችሁ። ያው ለኔም እኔም ልቤ ውስጥ ያለውን ማቀው እኔ ነኝና እንግዲህ በሚቀጥለው በደንብ አሳምኛት መጥቼ ያው እሺ እንድትለኝ አደርጋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰላሙን